ሰላም ጤና ይስጥልን እንደምን ቆይታችኋል? የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ በዛሬው የልዩ ጥንቅር ቆይታችን በመካከለኛው ምስራቅ ታይቶ በማይታወቅ መልኩ የዓለምን የፖለቲካና የኢኮኖሚ መዋቅር ሊያናጋ የነበረውን እጅግ አስፈሪው የመጨረሻው ሰዓት ወታደራዊ ጥቃት ከመፈጸሙ ጥቂት ደቂቃዎች በፊት ሊታገድ ስለመቻሉ መረጃዎች ወጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስተላለፉት ያልተጠበቀ መልእክት በኢራን ላይ ሊሰነዘር የነበረው መጠነ ሰፊ የባህርና የአየር ላይ ድብደባ ለጊዜው ስለማገዳቸው ይፋ አድርጓል። ባለፉት ቀናት እንደምታስታውሱት በኢራን ላይ በዚህ በያዝነው ሳምንት ጥቃት መፈጸም ይጀምራል የሚሉ ጉዳዮችን በተደጋጋሚ ስናነሳ ነበር። ትራምፕም ታዲያ በትላንትናው ዕለት ያ ጥቃት ዛሬ ማክሰኞ ሊጀመር እንደነበር አልሸሸጉም። ግን ደግሞ በተለያዩ ጥያቄዎችና ተማጽኖዎች ምክንያት ያ ጥቃት እንዳዘገዩት ስለመግለጻቸው አንድ መረጃ ወጥቷል። ይህ ውሳኔ በቀጠናው የተፈጠረውን ወታደራዊ ውጥረት መልክ በአንድ ጅምበር የቀየረ ክስተት ነው የሆነው። በዛሬው የልዩ ጥንቅር ፕሮግራማችን ከዚህ ታሪካዊ ክስተት በስተጀርባ ያሉትን እውነታዎችን፣ የባህረ ሰላጤው ሀገራትን የጀርባ ዲፕሎማሲና የቴህራን ጠንካራ ወታደራዊ ምላሽ የተመለከቱ ዝርዝር ጉዳዮችን አንስተን ቆይታ እናደርጋለን። በዚህ የልዩ ጥንቅር መሰናዶአችን የምንዳሳቸው ዋና ዋና ነጥቦችን በጨረፍታ ያክል ልንገራችሁና ወደ ዝርዝር ጉዳዮች እንገባለን። በዚህ ዋነኛው የምናነሳው ጉዳይ የታገደው ጥቃትና በግልጽ ይፋ ያልተደረጉ ግን ከ5 የማያንሱ ቀናትን እድል ለመስጠት በማለም ነው ጥቃቱ እንዲዘገይ የተደረገው የሚለውን ጉዳይ እናነሳለን። ፕሬዚደንት ትራምፕ የጦርነት ሚኒስትራቸው ወይም ፔት ሄግሴትና ከፍተኛ የጦር አዛዦችን ጥቃቱ እንዲያዘገዩ ያዘዙት ከቴህራን በፓኪስታን በኩል አዲስ የሰላም ሐሳብ መቅረቡን ተከትሎ ለዲፕሎማሲ እድል ለመስጠት ነው የሚለውን ሐሳብ ተነስቷል። እሱን እናነሳዋለን። ሌላኛው ደግሞ የባህረ ሰላጤው ሀገራት ስጋትና ተጽዕኖ ወይም ደግሞ ተማጽኖ ብለንም ልንገልጸው የምንችለው ጉዳይ ነው። ትራምፕ በጥቃቱን ለምን እንዳዘገዩት ሲገልጹ የሳውዲ አረቢያ፣ የኳታርና የተባበሩት አረብ ኤምሬትስ መሪዎች ጥቃቱ እንዲዘገይ በስልክ ጭምር ተማጽኖ አቅርበውልኛል የሚል አንድምታ ያለውን ሐሳብ አቅርቧል። የኤምሬቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ ሀገራቸው ለጥቃት መነሻ እንዳትሆን ጥረት እያደረጉ ስለመሆናቸው የሚያሳዩ መረጃዎችንም እየወጡ ነው የሚገኙት። ካለፉት ቀናት የነበሩት ጉዳዮች እጅግ ተቃራኒ የሆነ በዩኤኢ ጥረቶች ስለመጀመራቸው የሚያሳይ መረጃ ነውና እሱንም እናነሳዋለን። ሌላኛው የኢኮኖሚ ቀውስና የነዳጅ ገበያ መናጋት ጉዳዮችን እናነሳለን። ኢራን የሆርሙዝ ወሽመጥን ለመቆጣጠር በወሰደችው እርምጃ ምክንያት የድፍድፍ ነዳጅ ዋጋ አሁን በአንድ በርሚል በእጅግ ከፍተኛ ጭማሪ ያስተናገደበት እንዲሁም $100 በላይ የተሻገረ ዋጋ ላይ ስለመድረሱ እየተነሳ ነው ያለው። ከዚህ ባለፈ ደግሞ በየካቲት ወር መገባደጃ ላይ ተቀስቅሶ የነበረው ግጭት የ50% ገደማ ጭማሪ አስነስቶ ነበርና አሁን ደግሞ ዳግም ጦርነቱ ከተቀሰቀሰ ምን አይነት ጭማሪ ሊከሰት ይችላል የሚሉ ስጋቶችም እየተነሱ ነው የሚገኙ። ከዚህ ባሻገር የፕሬዝዳንት ትራምፕ የሀገር ውስጥ ፖለቲካዊ ጫናም እዚህ ጉዳይ ላይ ሊነሳ የሚችለው ነጥብ ነው። በቅርቡ በኒውዮርክ ታይምስ እና በሴና ኮሌጅ ጥምረት የተካሄደው የህዝብ ጥናት አስተያየት መሰረት በትራምፕ ላይ ያለው የህዝብ ተቀባይነት አሁን በእጅግ አስደንጋጭ ሁኔታ ወደ 37% ዝቅ ብሏል የሚል ነጥብ ተነስቷል። 65% የሚሆኑ መራጮች የኢራን ቀውስን ትራምፕ የያዙበት መንገድ አይደግፉም የሚል ሐሳብ ተነስቷል። ይህንንም በስፋት እናነሳዋለን። ትራምፕ የምርም ጥቃቱን ያዘገዩት የሰላም አማራጮች ስለቀረቡ ብቻ ነው ወይስ ሌሎች ነጥቦች አሉ የሚለውን ነገር ለማስረዳት ስለሚያግዘን ማለት ነው። በመጨረሻ ላይ ግን ዋነኛው የዛሬው የትኩረት ማጠንጠኛችን የሆነው የኢራንና የአጋሮቿ ወታደራዊ ዝግጁነት የተመለከተ ነጥብ እናነሳለን። ትራምፕ ዛሬ ማክሰኞ ጥቃት በኢራን ላይ ሊካሄድ ነበር ግን ለዲፕሎማሲ እድል ለመስጠት ብዬ አዘገየሁት ሲሉ የኻታም አልአንቢያ ማዕከላዊ እዝ ዋና አዛዡ ሜጀር ጀነራል አሊ አብዶላሂና የየመን የሁቲ ወይም የአንሳሩላህ ኃይሎች ከፍተኛ መሪዎች የሀገሪቱ የጦር መሳሪያ ክምችት ሳይነካ በሙሉ አቅሙ እንደሚገኝና ማንኛውን ስህተት በአሜሪካና በእስራኤል የሚፈጸም ማንኛውም ስህተትን ለመቅጣት አሁንም ቃታው በእጃቸው ላይ ስለመሆኑ በማስጠንቀቅ ላይ መሆናቸውን የተመለከቱ ጉዳዮች እየወጡ ነው የሚገኙትና እነዚህን ዋና ዋና ነጥቦች ናቸው በዛሬው የልዩ ጥንቅር ቆይታችን የምናነሳቸው። ይህ አሁን ጥቃቱ ለጊዜው እንዲዘገይ ያድርገናል በሚል የመጣው ጊዜያዊው መረጋጋት በቀጠናው ላይ ዘላቂ ሰላምን ያመጣ ይሆን ወይስ በመካከለኛው ምስራቅ አዲስ የኃይል አሰላለፍ እየተፈጠረ መሆኑን የሚያሳይ ስልታዊ ወቅት ላይ ደርሰናል የሚሉትን ጉዳዮች በዝርዝር እንመለከታቸዋለን። ስለዚህ በቀጥታ ወደ ዝርዝር ትንተናችን እናመራለን። አብራችሁን እንድትቆዩ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዛችኋለሁ። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። በድጋሚ አብራችሁን ቆዩ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስተላለፉት እጅግ አስደንጋጭና ያልተጠበቀ ነው በተባለው መልእክት ዛሬ ማክሰኞ ዕለት በኢራን እስላማዊት ሪፐብሊክ ላይ ሊሰነዘሩ ታቅደው የነበሩ መጠነ ሰፊ እንዲሁም አጥፊ የተባሉ ወታደራዊ የባህርና የአየር ድብደባዎች በድንገተኛ ውሳኔ ማገዳቸውን ለዓለም ይፋ አድርገዋል። ዛሬ ማክሰኞ እንደሚጀመር ጦርነቱ ግልጽ መረጃዎች አልነበሩም። ከዚህ በፊት ግን ደግሞ በተለያዩ የገበያ ሚዲያ የትንተና ሰዓቶቻችን እንዳነሳንላችሁ ትራምፕና እስራኤል በዚህ ሳምንት በኢራን ላይ ጥቃት እንደሚጀምሩ ድብደባ እንደሚያካሂዱ የታወቀ ጉዳይ ሆኖ ሰነባብቶ ነበር። ቀኑ ነበር ያልተቆረጠው። ትራምፕ ደግሞ ትላንት በሰጡት አንድ መግለጫ ላይ ዛሬ ማክሰኞ እነዛ ጥቃቶች ሊጀመሩ ታቅዶ እንደነበር አንስቷል። አሁን ግን በጊዜያዊነት ማገዳቸው ተነስቷል። ይህ የፕሬዝዳንቱ እርምጃ ወይም ውሳኔ ቀደም ሲል በሚስጥር ይዘውት የቆዩትና ለህዝብ ይፋ ያላደረጉት ወታደራዊ እቅድን ለአሜሪካና ለእስራኤል ጥምር ጦር በኢራን አዲስና እጅግ አስከፊ የጦርነት ምዕራፍ ለመክፈት አስቦ የተዘጋጀ ነበር ለሚሉ ሪፖርቶችና ክሶች ማረጋገጫ ተደርጎ ተወስዷል። በዋይት ሃውስ የወታደራዊ እቅድ ክፍል ውስጥ የመጨረሻው ሰዓት ተብሎ የተሰየመው ይህ ጥቃት ከመፈጸሙ ጥቂት ደቂቃዎች በፊት ውሳኔው ሙሉ በሙሉ እንዲቀየርና እንዲታገድ የተደረገው ደግሞ በፋርስ ባህረ ሰላጤ ሀገራት መሪዎች በኩል በቀጥታ ለፕሬዝዳንት ትራምፕ በቀረበ ጥብቅ ጥያቄ ከፍተኛ ተማጽኖና ዲፕሎማሲያዊ ግፊት ምክንያት ነው የሚሉ መረጃዎችም ወጥቷል። ትራምፕም አልሸሸጉም። እንደነ ኳታር፣ የተባበሩት አረብ ኤምሬትስ ያሉ ሀገራት መሪዎች ጥቃቱን እንዲያዘገዩ ስለመጠየቃቸው ነው መረጃዎች ወጥሱ። ፕሬዝዳንት ዶናልድ ትራምፕ በዚሁ ሰፊ የማህበራዊ ገጽ መልእክታቸው ላይ በግልጽ እንዳነሱት ብሎም በሌሎች የመገናኛ ብዙሃን ላይ ባደረጉት ንግግር የሳውዲ አረቢያና የተባበሩት አረብ ኤምሬትስ መሪዎች ጥቃቱ ቢያንስ ለጥቂት ቀናት እንዲዘገይ በስልክ መስመር ጭምር ተማጽኖ አድርገው ጠይቀውኛል። ከቴህራን ወገን ደግሞ አዲስና ምናልባትም ተቀባይነት ሊኖረው የሚችል የሰላም ስምምነት ሐሳብም በይፋ ቀርቧል የሚሉ ነጥቦች ተነስቷል። የባህረ ሰላጤው ሀገራት መሪዎች ለትራምፕ አስተዳደር እንዳስረዱት ከሆነ ኢራን በይፋ ያቀረበችው በፓኪስታን በኩል የቀረበው ሌላ አዲስ 14 ነጥብ ያለው የድርድር ሰነድ በቀጠናው ላይ ሊከሰት የሚችለውን እልቂት ሊያስቀር የሚችል በመሆኑ ዲፕሎማሲው ለአንድና ለመጨረሻ ጊዜ የተሻለ እድል ሊሰጠው የሚገባል የሚል ሐሳብ ስለማቅረባቸው ተነስቷል። ፕሬዝዳንት ትራምፕ ጥቃቱ ለጊዜው እንዲዘገይና ምናልባትም ለ5 ቀናት ያህል ለዲፕሎማሲው እድል እንዲሰጥ ይፍቀዱ እንጂ የሀገሪቱ የጦር ኃይሎች ግን በማንኛውም ቅጽበት በኢራን ስትራቴጂካዊ ተቋማት ላይ መጠነ ሰፊና ዳግም የማታንሰራራበትን አጥፊ ጥቃት ለመሰንዘር በተጠንቀቅና በትዕዛዝ ላይ በመጠባበቅ ጥብቅ ወታደራዊ ዝግጁነት ስር እንዲቆዩ ትዕዛዝ ተላልፏል። ይህ ትራምፕ ያልጠበቀም ይፋዊ መግለጫ ደግሞ ባለፉት 6 ሳምንታት በአሜሪካና በእስራኤል ጥምረትና በኢራን መካከል ተመስርቶ የነበረውና በማንኛውም ሰዓት ሊፈርስ የሚችለውን እጅግ ደካማና ፍራጃይል የሆነውን የተኩስ አቁም ስምምነት ወደ ለየለት ቀጠናዊ ወደሆነ ቀውስ ከመቀየር የታደገ ታሪካዊ አጋጣሚ ሆኖ ተመዝግቧል። ፕሬዝዳንቱ የጦርነት ሚኒስትራቸውን ወይም ፔት ሄግሴትና በኦቫል ቢሮ የተገኙ ከፍተኛ የጦር አዛዦችን የታቀደውን የሚሳኤል ድብደባ ጥቃት በአስቸኳይ እንዲያቆሙ ትዕዛዝ ቢሰጡም ይህ አዲሱ የድርድር ስምምነት መስመር የማይዝና የቴህራን ስርዓት ጊዜ ለመግዛት የሚጠቀምበት ዘዴ ሆኖ ከተገኘ ግን ኢራን እንደ ሀገር በሁለት እግሯ ለመቆም በሚያስቸግራት ሁኔታ የተኛውም ወታደራዊ ኃይል ወደማይመለስ ከባድ እርምጃ እንደሚከት በዛቻ መልክ በድጋሚ ስለማስታወቃቸው ተነግሯል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር በፓኪስታን የዲፕሎማሲ መስመር በኩል አዲስ የሰላም ሐሳብና የውይይት ማዕቀፍ ለኢራን አስተዳደር ማድረሱን በይፋ አረጋግጧል። ግን እንደዛ ቢሆንም የሀገሪቱ ወታደራዊ አዛዦች ግን አሜሪካ ስትራቴጂካዊ ስህተት ብትሰራ ምላሹ እጅግ አስከፊ እንደሚሆንና አሁንም ጣታቸው በቃታው ላይ ስለመሆኑ በግልጽ እየተናገሩ ለጦርነት ሙሉ ዝግጅት አድርገው እየተጠባበቁ ስለመሆኑ በተግባር እያሳዩ ይገኛል። የዚህ ድንገተኛ ውሳኔ መነሻ የሆነው በትራምፕ የተገለጸው ወታደራዊ እቅድ በዋናነት የሚያነጣጥረው በምን ላይ መስላችሁ? በኢራን የኒውክሌር ማበልጸጊያ ጣቢያዎች፣ በስትራቴጂካዊ የሚሳኤል ማከማቻዎችና በአብዮታዊ ዘቡ ወይም IRGC የባህር ኃይል እዝ ማዕከላት ላይ እንደነበር ከፔንታጎን የወጡ መረጃዎች አመላክተዋል። ጥቃቱ ከአሜሪካም የረዥም ርቀት ተወንጫፊ ሚሳኤሎችና በእስራኤል ዘመናዊ የጦር አውሮፕላኖች በጋራ እንዲፈጸም ታቅዶ የነበረ ሲሆን የባህረ ሰላጤው ሀገራት መሪዎች ግን ይህ ጥቃት ከተፈጸመ ኢራን አጸፋዋን በራሳቸው የነዳጅ ማውጫዎችና የኢኮኖሚ መዋቅሮች ላይ እንደምታደርገው በመገንዘብ ከፍተኛ ስጋት ውስጥ ወድቀው ነበር ተብሏል። ፕሬዝዳንት ትራምፕ በአሁኑ ወቅት የብሔራዊ የጸጥታ ምክር ቤታቸውን አስቸኳይ ስብሰባ መጥራታቸው የተነሳ ሲሆን በቀጣዮቹ ጥቂት ቀናት ውስጥ ደግሞ ከቴህራን የሚመጣውን ተጨባጭ የዲፕሎማሲ እርምጃ በመገምገም ጥቃቱ ሙሉ በሙሉ እንዲሰረዝ ወይም እንዲራዘም ወይም ደግሞ በቀጥታ ወደ ተግባር እንዲገባ የመጨረሻ ውሳኔ እንደሚሰጡ ነው የሚጠበቀው። የሳውዲ አረቢያ፣ የኳታርና የተባበሩት አረብ ኤምሬትስ መሪዎች በፕሬዝዳንት ዶናልድ ትራምፕ ወታደራዊ እቅድ ላይ በከፍተኛ ደረጃ ጣልቃ በመግባት የታቀደው የሚሳኤል ጥቃት እንዲዘገይ
የተዳረጉበትና ቀውሱ በቀጥታም በራሳቸው ብሔራዊ ጸጥታ፣ የፖለቲካ መረጋጋትና የኢኮኖሚ ህልውና ላይ ሊያመጣ የሚችለውን ከባድ አደጋ አስቀድመው ስለተረዱት ነውም ተብሏል። ቴህራን ቀደም ሲል ባስተላለፈችው ተደጋጋሚ የሆነው ማስጠንቀቂያ አሜሪካና እስራኤል በማንኛውም መልኩ ጥቃት ካደረሱባት አጸፋዋን የምትመልሰው የአሜሪካ የጦር ሰፈሮችን ለሚያስተናግዱትና ከምዕራባውያን ጋር ህብረት ላላቸው የባህረ ሰላጤው ሀገራት መሪዎች እንደሚሆን በግልጽ አስታውቃለች። ይህ የኢራን ዛቻ በንድፈ ሐሳብ ደረጃ ብቻ የቀረ ሳይሆን በተግባር መታየት መጀመሩ ደግሞ በቀጠናው ላይ የሚገኙትን መሪዎች እጅግ የከፋ ፍርሃትና ድንጋጤ ውስጥ ጥሏቸዋል። ይህንኑ ስጋት ይበልጥ ያረጋገጠው ደግሞ መስላችሁ በቅርቡ በተባበሩት አረብ ኤምሬትስ ብቸኛና ግዙፍ በሆነው የባራካ የኒውክሌር ኃይል ማመንጫ ጣቢያ አቅራቢያ በሰው አልባ አውሮፕላን ወይም በድሮን የተሰነዘረው ድንገተኛ ጥቃትና በሳውዲ አረቢያ ስትራቴጂካዊ የአየር ክልል ውስጥ ዘልቀው የገቡት የኢራን ታማኞች ናቸው የሚባሉትን የየመን አማጽያን ተብለው የታመኑት ድሮኖች ስለመሆኑ ተነስቷል። እነዚህ ክስተቶች ቀውሱ ከአሜሪካ ኢራን ፍጥጫ አልፎ መላውን የመካከለኛው ምስራቅ ቀጠና ወደሚያወድም መጠነ ሰፊ ጦርነት እያደገ መሆኑ በተጨባጭ ያሳዩ ማረጋገጫዎች ናቸው። የባህረ ሰላጤው ሀገራት መሪዎች የገዛ ሀገራቸው የጦርነት ቀጠና እንዳትሆንና በቢሊዮን ዶላር የፈሰሰባቸውን የኢኮኖሚ መዋቅሮቻቸው እንዳይወድሙባቸው በመስጋት በትራምፕና በኢራን መካከል ድልድይ በመሆን ጦርነቱን በዲፕሎማሲያዊ ድርድር ለመግታት ሌሊት ከቀን ጥብቅ ሽምግልና ለማድረግ እየጣሩ ስለመሆኑ የሚያሳይ ተደርጎ ሊወሰድ ይችላል። በዚህ የዲፕሎማሲ ጠረጴዛ ዙሪያ አሜሪካና ኢራን እርስ በእርሳቸው የሚያነሷቸው ቅድመ ሁኔታዎች ግን አሁንም እጅግ የጠበቁ ሆነዋል። የከረሩና በቀላሉ የማይፈቱ በመሆናቸውም የሽምግልና ሂደቱን እጅግ እያወሳሰቡትና ወደ መጨናነቅ እየገፉት ይገኛሉ። የነጩ ቤተ መንግስት ጽኑ አቋም የሚፈልገው መስላችሁ ኢራን በአሁኑ ወቅት በእጇ የያዘችውን እንዲሁም ወደ ኒውክሌር ቦምብ ለማድረግ ጥቂት የሚቀረውን በከፍተኛ ደረጃ የበለጸገውን ዩራኒየም ሙሉ በሙሉ አሳልፋ እንድትሰጥ ይፈልጋል። በምድር ስር የሚገኙት የሚሳኤልና የኒውክሌር ተቋማትም እንድታፈርስና ለሚቀጥሉት 20 ዓመታት የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንድታቆም ነው የምትፈልገው አሜሪካ። በሌላ በኩል ደግሞ የኢራን እስላማዊ ሪፐብሊክ በአሜሪካ ማዕቀብ ምክንያት በውጭ ሀገራት ባንኮች ታግዶባት የሚገኘውን በቢሊዮን የሚቆጠር የነዳጅ ሽያጭ ዶላር በአስቸኳይ እንዲለቀቅላት ትፈልጋለች። ከዚህ በተጨማሪ በሰላማዊና ለሕክምና አገልግሎት የሚውል የዩራኒየም ማበልጸግ መብቷም በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ወይም IAEA ቁጥጥር ስር ሆኖ እንዲቀጥል የምትሻ ትሆናለች። ይህ ደግሞ የሉዓላዊነቷ መገለጫ የሆነውን የኒውክሌር ቴክኖሎጂ መብቷን ለሰላም ስምምነት ስትል ፈጽሞ አሳልፋ እንደማትሰጥ በጽኑ አቋም ነው እየተከራከረች የምትገኘው። ሁለቱም ኃይሎች ጽኑ አቋም ይዞ ነው በዚህ ሰዓት እየተከራከሩ የሚገኙት ማለት ነው። የዚህ ወታደራዊና ፖለቲካዊ ውጥረት ትልቁና ቀጥተኛው ሰለባ የሆነው ደግሞ ምን መሰላችሁ? በተደጋጋሚ ከዚህ በፊትም ያነሳ ነው የዓለም አቀፉ የንግድና የኢነርጂ ማጓጓዣ መስመር የሆነው የሆርሙዝ ወሽመጥ ነው። ሆርሙዝ ስቲል እንደተዘጋ ቀጥሏል። የሆርሙዝ ወሽመጥ በዓለም ላይ በየቀኑ ከሚንቀሳቀሰውና ለዓለም ኢኮኖሚ አንቀሳቃሽ ከሆነው አጠቃላይ የነዳጅ አቅርቦት ውስጥ 1/5 ወይም 20% ያህሉ የሚያልፍበት እጅግ ወሳኝ ስትራቴጂክ መስመር ነው። የኢራን አብዮታዊ ዘብ IRGC የባህር ላይ ደህንነት ቁጥጥር አካል በሚል ስያሜ አዲስ ጥብቅ መዋቅር አቋቁሞ የባህር መስመሩን ሙሉ በሙሉ በቁጥጥር ስሩ በማድረግ የዓለምን የነዳጅ ዋጋ በአጭር ጊዜ ውስጥ በከፍተኛ ደረጃ እንዲንርና እንዲወደድ ያደርጓል። ይህንን የቴህራንን የባህር ላይ የበላይነት እርምጃ ለመግታት ደግሞ የአሜሪካ ማዕከላዊ እዝ ወይም ሰንትኮም የኢራን ወደቦች ለመዝጋትና እንቅስቃሴያቸውን ለመግታት የባህር ኃይል እገዳ ስለመጣሉ እናውቃለን። ግን የኢራን ወገን ይበልጥ ጫናውን በማበርታት ነው ምላሹን እየሰጠ የቀጠለው። የኢራን መንግስት በወሽመጡ ስር በሚያልፉ ዓለም አቀፍ የፋይበር ኦፕቲክ የመገናኛ ኬብሎችና የንግድ መርከቦች ላይም የራሴን ብሔራዊ ቀረጥና ልዩ የመሸጋገሪያ ፍቃድ እጥላለሁ በማለት ነው አሁን ደግሞ እየተደመጠ የሚገኝ። አሁን ጉዳዩ ከየት ወዴት አመራ መሰላችሁ? ከዚህ በፊት ባህሩን ወይም መስመሩን ከሚያቋርጡ መርከቦች ነበር ምንድነው ቶል ወይም የመሸጋገሪያ ክፍያ እየተጠቀ የነበረው። አሁን የባህር መስመሩን ግርጌ ታኮ ለሚያልፈው ኬብልም ክፍያ ጠይቃለሁ የሚል ነጥብ ነው እየተነሳ ያለው። ይህን ተከትሎ በርካታ ግዙፍ የንግድና የነዳጅ ጫኝ መርከቦች ከአደጋ ለመሸሽ ሲሉ የመርከብ አቅጣጫቸውን በመቀየር ረዥምና ውድ የሆነውን መንገድ ለመጠቀም እየተገደዱ ነው ያሉ። ትራምፕ በትሩዝ ሶሻል ገጻቸው ላይ እንዲሁም በተለያዩ ሚዲያዎች ላይ ተገኝቶ ባደረጉት ቆይታ ጥቃቱን የማዘግየት ውሳኔያቸው ይፋ ማድረጋቸው በኒውዮርክና በለንደን የነዳጅ ገበያ ላይ
ድፍድፍ ነዳጅ ዋጋ በ2% አካባቢ መጠነኛ የዋጋ ማሳኪያና ቅናሽ አሳይቷል። ትራምፕ ይታማሉ እኮ በዚህ ጉዳይ ማረለ አንዳንዴ እስከሌት ያደርጉትና ነገሩን ከዛ ደግሞ ረጋ ያደርጉታል። ይህ ገበያውን ማርኬቱን ለማረጋጋትና ማርኬቱን በሚፈልጉት አቅጣጫ ለመምራት የሚያደርጉት ጥረት ነው የሚል ተደጋጋሚ ክሶች ይቀርቡባቸዋል። ትራምፕ ግን የዚህ ሁለቱ ሀገራት ፍጥጫ አሁንም እንደ ሆስቴጅ ይዞ የቀጠለው ዓለም አቀፉን የኢነርጂ መተላለፊያ መስመር የሆነውን ሆርሙዝን ነው። በኢራን ላይ የተከፈተው ይህ ወታደራዊ ዲፕሎማሲያዊ ዘመቻና ተያይዞ የመጣው ዓለም አቀፍ የኢኮኖሚ ቀውስ በፕሬዝዳንት ዶናልድ ትራምፕ የሀገር ውስጥ ፖለቲካዊ ተደራሽነትና ህዝባዊ ተሰሚነት ላይ ግን ከባድ የሆነ መናጋትን ስለማስከተሉ ደግሞ የተለያዩ መረጃዎችን እየወጡ ይገኛሉ። በቅርቡ ይፋ የሆነው የኒውዮርክ ታይምስ እና የሴና ኮሌጅ የምርምር ኢንስቲትዩት የጋራ የህዝብ አስተያየት ጥናት ውጤት ምን ያሳያል መስላችሁ? የፕሬዝዳንት ትራምፕ አጠቃላይ የህዝብ ተቀባይነት በሁለተኛው የስልጣን ዘመናቸው ታይቶ በማይታወቅ መልኩ ወደ 37% ዝቅ ብሏል ይላል። የአሜሪካ መራጮች ጦርነቱ በቀጥታ ያስከትለውን የነዳጅ ዋጋ መናር፣ የዕለት ተዕለት ኑሮ መወደድና የሀገር ውስጥ የኢኮኖሚ አለመረጋጋትን በጽኑ እየተቃወሙት ይገኛል። ይህ እየገነፈለ የመጣው የህዝብ ቁጣ በፕሬዝዳንቱ የውጭ ጉዳይ ፖሊሲና በወታደራዊ አካሄዳቸው ላይ ህዝቡ እምነት እያጣ መምጣቱን በግልጽ ያሳየ ክስተትም ሆኗል። ከዚሁ ሰፊ የህዝብ አስተያየት ጥናት ጋር ተያይዞ ከተጠኑት መራጮች መካከል እጅግ ከፍተኛ ቁጥር ያላቸው ወይም 65% የሚሆኑት ትራምፕ የኢራንን ጦርነትና ቀውስ የያዙበትን መንገድ ፈጽሞ እንደማይደግፉት ነው በግልጽ እየተናገሩ ያሉት። 62% የሚሆኑት ደግሞ በእስራኤልና ፍልስጤም ግጭት ዙሪያ የዋይት ሃውስ አስተዳደር እያሳየ ያለውን ወገንተኛነት አካሄድን የሚያወግዙ ሆኗል። ይህ ደግሞ የትራምፕ የፖለቲካ መሰረት በሆነው መካከለኛ ገቢ ባላቸው አሜሪካውያን ዘንድ ሳይቀር የጦርነቱ ኢኮኖሚያዊ ጫና ማህበራዊ ቀውስን እየፈጠረ ስለመሆኑ እንደሚያምኑ ያሳያል። የሪፐብሊካን ፓርቲ ስትራቴጂስቶችም ይህንን የህዝብ ድጋፍ ማሽቆልቆል በቀጣዮቹ የኮንግረስ ምርጫዎች ላይ በፓርቲው ላይ ከባድ ሽንፈት ሊያመጣ ይችላል የሚል ከፍተኛ ስጋት እንዳሳደረባቸው ይነሳል። ይህ በእንዲህ እንዳለም ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ በሰው ሰራሽ አስተውሎት AI የተሰራና ሙሉ በሙሉ የፈጠራ የሆኑ የኢራን ከተሞች ስም የሰፈሩበትን የመካከለኛው ምስራቅ ካርታ በአሜሪካ ሰንደቅ ዓላማ ሸብርቀው የለቀቁት ምስልም በብዙሃን ዘንድ የፌዝ የትችትና የቁጣ ምንጭ ሆኖባቸዋል። በርካታ የፖለቲካ ተንታኞችና ተቃዋሚዎች ይህንን ድርጊት ፕሬዝዳንቱ የጦርነትን አስከፊነት፣ የሰዎችን ህይወትና የቀውሱን ስስነት እጅግ አቅልለውና እንደ ጨዋታ እየተመለከቱ ነው በሚልም በከባድ ቃላት እንዲወቀሱ አድርጓቸዋል። ይህ አይነቱ ያልበሰለ የሚመስል የማህበራዊ ሚዲያ አጠቃቀም የሀገሪቱን የብሔራዊ ጸጥታ መዋቅር ምስቅልቅል ከማሳየቱም በላይ በትራምፕ ውሳኔ ሰጭነት ብቃት ላይ የውስጥና የውጭ ተቺዎች ይበልጥ ድምጻቸውን እንዲያጠናክሩም እድል ሰጥቷል የሚል ነጥብ እንዲነሳ አድርጓል። አሁን ላይ በመላው ዓለም በከፍተኛ ስጋት ውጥረትና ጉጉት የሚጠበቀው በትራምፕ ግልፍተኝነትና በቴህራን ግትርነት መካከል የሚወሰነው የቀጣዩ ጊዜ ወታደራዊና ዲፕሎማሲያዊ አቅጣጫ ነው። ፕሬዝዳንት ዶናልድ ትራምፕ ከብሔራዊ ጸጥታ አማካሪዎቻቸውና ከፔንታጎን ከፍተኛ የጦር መሪዎቻቸው ጋር በመሆን የተዘጋጁትን የጦርነት አማራጮች በድጋሚ ለመገምገም የጊዜ ሰሌዳ ስለመያዛቸው ተነስቷል። በፓኪስታን በኩል ደግሞ የኢራን አዲስ የሰላም ሐሳብ ለአሜሪካ ቀርቧል። የአሜሪካን ፍላጎትና ቅድመ ሁኔታዎችን ምን ያህል ያሟላል የሚለው ነጥብ የጦርነቱን መቀጠል ወይም መብረድ የሚወስን ዋናው ጉዳይ ሆኗል። እነዚህ በኢራን በኩል የቀረቡት የሰላም ሐሳቦች እስካሁን ሰዓት ድረስ በዝርዝር ምን እንደሚሉ ግልጽ ስላልሆነ ማለት ነው። ዋይት ሃውስ በድርድሩ ላይ መጠነኛ የመለሳለስ አዝማሚያ ሳይታ የኢራንን የታገደ የገንዘብ ክምችት በከፊል ለመልቀቅ ፍንጭ ማሳየቷን ትላንት አንስተናል። የኢራን ከፍተኛ የጦር መሪዎች ግን አሁንም የአየር መከላከያ ስርዓቶቻቸውና የሚሳኤል ባትሪዎቻቸውን በተጠንቀቅ አቁመው ማንኛውም አይነት ወታደራዊ ጥቃት በአጸፋ ለመመለስ ዝግጁ መሆናቸውን ነው በይፋ እየዛቱ ያሉ። ይህ አሁን ላይ የተፈጠረው ጊዜያዊ መረጋጋትና የጥቃት መታገድ ለአጭር ቀናት የሚቆይ የዲፕሎማሲ እድል እንጂ ዘላቂ ሰላምን የሚያረጋግጥ አስተማማኝ ዋስትና እንዳልሆነ በርካታ ዓለም አቀፍ የመረጃ ምንጮች በሙሉ ድምጽ ተስማምተው እየዘገቡት የሚገኙት ነጥብ ሆኗል። የባህረ ሰላጤው ሀገራት የራሳቸውን የኢኮኖሚ ህልውናና መረጋጋትን ለማስጠበቅ ሲሉ የጀመሩት ይኸው እጅግ ስስ የሆነው የሽምግልና ጥረት በአጭር ጊዜ ውስጥ ተጨባጭ ፍሬ ካላፈራና በሁለቱ ሀገራት መካከል ስምምነት ላይ መድረስ ካልተቻለ ግን ቀጠናው ወደ ለየለትና መላውን ዓለም ወደሚያናጋ መጠነ ሰፊ ጦርነት አዘቅት ውስጥ መግባቱ የማይቀር መራራ ሀቅ ነው የሆነው። ሁለቱም ወገኖች የያዙትን ይህንን ጠንካራ አቋም ሳያላሉ የጦርነት አዝማሚያቸውን ከቀጠሉ የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቶ የሚቀጥልበትና ወታደራዊ እርምጃዎች የዓለምን ፖለቲካና የኃይል አቅርቦት ብሎም ኢኮኖሚ የሚያናጉበት ሂደት
ስለመቀጠሉ የሚያጠራጥር አይሆንም በማለት ይህንን የመጀመሪያውን ጉዳያችን እዚህ ላይ እንቋጨውና ትራምፕ ምንም እንኳን አዘግይቼዋለሁ ጥቃቱን ቢሉም የኸታም አልአንቢያ ማዕከላዊ እዝ ዋና አዛዥ የሆኑት ሜጀር ጀነራል አሊ አብዶላሂ ግን አሜሪካና ቀጠናዊ አጋሮቿ በተለይ እስራኤል በኢራን እስላማዊት ሪፐብሊክ ላይ ዳግም ሌላ ስትራቴጂካዊ ስህተት ወይም የተሳሳተ ወታደራዊ ስሌት እንዳይፈጽሙ ከፈጸሙ ግን ከዚህ ቀደሙ ጦርነት የባሰ የአጸፋ ምላሽ እንደሚጠብቃቸው በይፋና በጥብቅ ማስጠንቀቂያቸውን ሰጥቷል። ይህ የቴህራን ከፍተኛ ወታደራዊ አዛዥ ምላሽ በይፋ የወጣው ደግሞ ዋሽንግተን በኢራን ላይ ልታደርገው አቅዳው የነበረውን ከፍተኛ ውጥረት ፈጥሮ የሰነበተውን መጠነ ሰፊ ወታደራዊ ጥቃት ለጊዜው ማገዷን ይፋ ባደረገችበት ወሳኝ ምዕራፍ ሰዓት ላይ ነው። የኢራን የታጠቁ ኃይሎች በአሁኑ ወቅት ከምን ጊዜውም በላይ በከፍተኛ የንቅናቄና የትጥቅ ዝግጁነት ደረጃ ላይ እንደሚገኙ የገለጹት አዛዡ ማንኛውም አዲስ ወረራ ወይም ትንኮሳ በሀገሪቱ ላይ ከተሰነዘረ ፈጣኝ፣ ወሳኝ፣ ብርቱና የማይቀለበስ የሆነን ቀውስ ያመጣል፣ እኛም ሰፊ ምላሽ እንሰጣለን ያሉት ይህ መግለጫ የወጣው አሜሪካ በኢራን በኩል የቀረበላትን አዲስ የሰላምና የዲፕሎማሲ አማራጭን ተከትሎ የታቀደውን ጥቃት ማዘግየቷን በገለጸች ማግስት ነው። የኢራን ጦር ጥቃትን የመከላከልና መልሶ የማጥቃት ከፍተኛ ስልታዊ ዝግጁነቱን ቀዳሚውና ትልቁ ነጥብ ስለመሆኑ አንስቷል። ሜጀር ጀነራል አሊ አብዶላሂ በአጽንኦት እንደገለጹት ከሆነ አሜሪካና የእስራኤላውያን ኃይሎች የኢራንን ብሔራዊ ሉዓላዊነት፣ የግዛት አንድነትና የህዝቧን የማይበገረውን ጽናት በተደጋጋሚ በመስክ ላይ የተመለከቱ ቢሆንም ኢራን ግን በተግባር ያላትን የኃይል በላይነት እንዲሁም የቁርጠኝነት ልክ አሁንም ድጋሜ ታሳያቸዋለች፣ ታስመሰክራለች ብለዋል። አሁንም የአሜሪካ ስትራቴጂ አውጪዎችና የምዕራባውያን ጦር አዛዦች ሌላ የታሪክ ስህተት ቢሰሩ ከዚህ ቀደም በረመዳን ወር የነበረውን ጦርነት ከገጠሙበት ወታደራዊ አቅም እጅግ በላቀ በተራቀቀና በጠነከረ አውዳሚ ኃይል እንጋፈጣቸዋለን ሲሉ አስታውቋል። ይህ ስትራቴጂካዊ መግለጫ አሜሪካ የታቀደውን ጥቃት ለጊዜው ማቆሟን ብታወጅም የኢራን መከላከያ ኃይል ግን በማንኛውም ሰዓት ምላሽ ለመስጠት ቃታው ላይ እጁ እንዳስቀመጠ ነው እየገለጸ ያለው። ይህም በዋሽንግተን የውሳኔ ሰጪዎች ላይ የተጣለውን ወታደራዊና የፖለቲካ ጫና ከፍ እንዲል ያደርጓል። ይህ በእንዲህ እንዳለ ደግሞ ይህ ከፍተኛ ማስጠንቀቂያ የወጣበት አጠቃላይ አውዱን ስንመለከተው በዋሽንግተን የፔንታጎን ወታደራዊ እቅድ አውጪዎችና በዋይት ሃውስ መካከል ያለውን ጥልቅ የስሌት መሸርሸርን የሚያሳይ ነው። አሜሪካ ጥቃቱን ለማዘግየት የወሰነችው በደግነት ወይም ዲፕሎማሲን በማስቀደም ሳይሆን የኢራን የሚሳኤል ኃይልና የድሮን ስብስቦች አቅም በባህረ ሰላጤው ላይ ለሚገኙ የአሜሪካ የጦር ሰፈሮችና የባህር ኃይል መርከቦች የሚያጋርጡትን እውነተኛ አደጋ በመገንዘብ ጭምር እንደሆነ ነው የሚገልጹ። ሜጀር ጀነራል አሊ አብዶላሂ እንዳመለከቱት የኢራን የታጠቁ ኃይሎች የጠላትን እንቅስቃሴ 24 ሰዓት ሙሉ በቅርብ ርቀት እየተከታተሉ መሆኑ፣ ማንኛውም የመከላከያ መስመር የመጣስ ሙከራ ከተደረገ ደግሞ ምላሹ በሀገሪቱ ድንበር ላይ ብቻ የሚወሰን አለመሆኑን ነው የገለጹት። ይህ በመሆኑ በመካከለኛው ምስራቅ ያለው ወታደራዊ ድባብ ከአሁን በኋላ በአሜሪካ ነጠላ ፍላጎትና ትዕዛዝ ብቻ የሚመራ አይደለም ነው ሲሉ እየገለጹ ያሉት ሜጀር ጀነራል አሊ አብዱላሂ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን እስላማዊት ሪፐብሊክ ላይ ዛሬ ማክሰኞ ሊፈጸም አቅዶት የነበረውን መጠነ ሰፊና አስከፊ ወታደራዊ ጥቃት ሙሉ በሙሉ እንዲቆም ወይም ላልተወሰነ ጊዜ እንዲዘገይ ትዕዛዝ ማስተላለፋቸውን ይፋ ማድረጋቸው በቀጠናው የተፈጠረውን ወታደራዊ ውጥረት መልክና አቅጣጫ በአንድ ጅንበር ነው የቀየሩ። ይህ ዋሽንግተን ያልጠበቀው እንዲሁም አጨቃጫቂ ነው የተባለው ውሳኔ ለመወሰን የተገደደችው ደግሞ በኢራን በኩል አዲስና ይፋዊ የሰላም አማራጭ ሀሳብ በቀጥታ የቀረበ መሆኑን ተከትሎ ነው የተባሉ። ግን የኢራን የኒውክሌር መርሃ ግብር በተመለከተ አዲስና ሁሉን አቀፍ ስምምነት ላይ ለመድረስ አሁን ላይ ትልቅ የፖለቲካ እድል ስለመኖሩም የትራምፕ አስተዳደር እንደሚያምን ተነስቷል። ይሁን እንጂ ዋሽንግተን በይፋዊ መግለጫዋ ላይ የሰላም ስምምነቱ ሙሉ በሙሉ ካልተሳካና ቴህራን ወደ ኋላ ካለች የፔንታጎን የጦር ኃይሎች በማንኛውም ቅጽበት በኢራን ላይ የመጨረሻ የተባለውን ጥቃት ለመሰንዘር ዝግጁ ሆነው እንዲጠብቁ ነው ትዕዛዝ አስተላልፋ እየተጠባበቀች የምትገኘው። አሜሪካ የቅርብ ቀጠናዊ አጋሮች የሆኑት እነዚህ የባህረ ሰላጤው ሀገራት መሪዎች ዋሽንግተን በኢራን እስላማዊት ሪፐብሊክ ላይ ልትሰነዝረው የነበረው መጠነ ሰፊ ወታደራዊ ጥቃት በአስቸኳይ እንድታዘገይና ወደ ዲፕሎማሲያዊ አማራጭ እንድታዘነብል በይፋና በከፍተኛ ደረጃ መጠየቃቸው ጦርነቱ በቀጠናው መሰረተ ልማቶች ላይ ሊያስከትል የሚችለውን ጥፋት ከመፍራት የመነጨ ዋነኛው ስልታዊ ጫና ስለመሆኑ ነው የተነሳው። የኢራን እስላማዊ
አብዮታዊ ጦር IRGC ከዚህ ቀደም የወሰዳቸው የማስጠንቀቂያ እርምጃዎች፣ የሚሳኤል ሙከራዎችና የድሮን ጥቃቶች በባህረ ሰላጤው ሀገራት የነዳጅና የኢኮኖሚ ተቋማት ላይ ከፍተኛ ጉዳት ማድረሳቸውን ተከትሎ እነዚህ ሀገራት በኢራንና በአሜሪካ መካከል በሚደረገው የሀያላን ግጭት መጮቻ ሜዳና ዋነኛ ሰለባ ሆነው መቀጠል እንደማይፈልጉ ነው እየገለጹ የሚገኙ። ይህ አጋር ሀገራት የስጋት ስሌትና በዋይት ሃውስ ላይ የደረሱ ያሉት ተጽዕኖዎች አሜሪካ ብቻዋን የምትወስነው ወታደራዊ እርምጃ ከዚህ በኋላ በቀጠናው ላይ ማድረግ እንደማትችል ነው የፖለቲካና የደህንነት እንቅፋት እንዲገጥመው በማድረግም የጦርነቱ እቅድ እንዲስተጓጎል ስለማድረጉ ተነስቷል። በተለይ የተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን የሀገራቸው ወታደራዊ ይዞታም ሆነ አጠቃላይ ግዛት በኢራን ላይ ለሚሰነዘር ማንኛውም አይነት ጥቃት መነሻ ወይም መጠቀሚያ ሆኖ በፍጹም እንደማያገላግል ማረጋገጣቸውም ነው የተነሳው። በቀጠናው የሰፈነው ጥልቅ የዲፕሎማሲ ስምጥ መስመርና የአሰላለፍ ለውጥም በግልጽ እያስመለከተ ነው የምንገኘው። ሳውዲ ልትሆን ትችላለች እነ ኳታር ማለት UAE እንደዚህ አይነት አቋም ትይዛለች ተብሎ አይጠበቅም በዚህ ሰዓት። ለምን ከተባለ UAE እኮ ወታደሮቿን አሰማርታ የኢራንን ደሴቶች እንድትይዝ ግፊት የተደረገባት የምትገኝ ሀገር ነች። ከUAE በኩል እንደዚህ አይነት ሐሳብ መነሳቱ እጅግ የሚያስገርም ነው። ይህም ብቻ ግን አይደለም። ሳውዲ አረቢያና ሌሎች የባህረ ሰላጤው የትብብር ምክር ቤት ወይም GCC አባላት ከኢራን ጋር በቅርቡ የጀመሩትን የዲፕሎማሲ ግንኙነት መደበኛ የማድረግ ሂደት አደጋ ላይ እንዳይወድቅም ከፍተኛ ጥረት እያደረጉ ነው ያሉት። አባስ አራግቺ ከሳውዲ ብሎም ከሌሎች የGCC ሀገራት የውጭ ጉዳይ ሚኒስትሮች ጋር ባለፉት ሳምንታት በተደጋጋሚ ግንኙነት ሲያደርጉና ውይይቶችን ሲያደርጉ ቆይተዋል። በኢራን ላይ የሚሰነዘር ጥቃት የዓለምን የኢነርጂ ገበያ ሙሉ በሙሉ ሊያናጋው እንደሚችልና የእነሱም የረጅም ጊዜ የኢኮኖሚ ራዕዮችን እንደሚያመክን በመረዳት ለዋሽንግተን ወታደራዊ ድጋፍ ከመስጠት ይልቅ የገለልተኛነት ሚናን ለመምረጥ እያሰቡ ስለመሆኑም የሚያሳዩ ነው። ይህ የሚያሳየን መሰላል አሜሪካ በኢራን ላይ የምታደርገውን የኃይል እርምጃ በቀጠናው አጋሮቿ ዘንድ ሙሉ ተቀባይነት ያጣ መሆኑና የቴህራን ስልታዊ የማስፈራራት አቅምም የባህረ ሰላጤውን ሀገራት ከአሜሪካ የጦርነት ጋሪ ጀርባ እንዳይሰልፉ ለማድረግ ሙሉ በሙሉ ማሳካቱን ነው። የእስላማዊቷ ሪፐብሊክ የኢራን መከላከያ ሚኒስትር ቃል አቀባይ የሆኑት ግለሰብ በአሁኑ ወቅት የሀገሪቱ አጠቃላይ ወታደራዊ አቅም፣ ስልታዊ ጦር መሳሪያዎችና የተራቀቁ ሚሳኤሎች አሁንም ድረስ ጥቅም ላይ እንዳልዋሉና ለትልቅ ቀጠናዊ ጥቃት በሙሉ ዝግጁ ሆነው የሚጠብቁ ስለመሆናቸውን በይፋ ገልጿል። ይህ ደግሞ የጂሲሲ አባል ሀገራት ራሳቸውን ከጦርነቱ እንዲያርቁ የሚያደርጋቸው ሌላኛው ምክንያት ይሆናል። የአስደናቂው መግለጫ ምን ይላል መስላችሁ? የአሜሪካው ፕሬዝዳንት ትራምፕ የኢራንን መከላከያና ወታደራዊ መሰረተ ልማቶች ወድመዋል በማለት ቀደም ሲል ለሚያቀርቧቸው መረጃዎች ሙሉ በሙሉ ውድቅ የሚያደርግና የኢራንን ወታደራዊ ክምችት አሁንም በሙሉ ጥንካሬው ላይ መሆኑን በተግባር የሚያረጋግጥ ነው። በተለይ የኢራን የመከላከያ ኃይል በስትራቴጂካዊቷ ከሽም ደሴት ላይ በከፍተኛ ደረጃ መንቀሳቀሱና የኢራን የባህር ኃይል የአሜሪካን የጦር መርከቦች ከሆርሙዝ የባህር ወሽመጥ ማራቅ መቻሉ በመስክ ላይ ያለውን እውነተኛ የኃይል ሚዛን ገጽታን በግልጽ የሚያሳይ ሆኖ ተወስዷል። ከዚህ በተጨማሪ ኢራን ከጎረቤቷ ኦማን ጋር በመተባበር ለሆርሙዝ የባህር ወሽመጥ የባህር ላይ ትራንዚት የሚሆን አዲስ የጋራ ህግና የደህንነት ስርዓት እየቀረጸች መሆኗ ደግሞ የባህር መስመሩን ሙሉ በሙሉ በራሷ ቁጥጥር ስር ለማድረግ የጀመረችውን ስልታዊና ህጋዊ አካሄድን ያሳያል። የአሜሪካ ጠንካራ ማዕቀብና የባህር ላይ ከበባ ቢኖርም የኢራን ግዙፍ የነዳጅ ጫኝ መርከቦች በተሳካ ሁኔታ በካርግ ደሴት ላይ የደረሱ መሆናቸው ዋሽንግተን የጣለችውን የኢኮኖሚና ወታደራዊ እገዳ በተግባር እየፈረሰ መምጣቱን የሚያሳየው ማረጋገጫ አድርገው ያቀርቡታል። ይህ በዓለም አቀፍ ደረጃ እጅግ ስስ በሆነው የባህር መስመር ላይ የተፈጠረው ውጥረት በዓለም አቀፉ የነዳጅ ገበያ ላይ ከፍተኛ የዋጋ ንረትን ያስከተለ እንደ ህንድ ያሉ ትልልቅ ሀገራት በኢራን ጦርነት ስጋት ምክንያት የነዳጅ ዋጋን ለመጨመር የተገደዱበት ብሎም የቴህራን ወታደራዊ እርምጃ ዓለም አቀፋዊ ተጽዕኖ ምን ያህል የጎላ እንደሆነ ያሳየ ነው። ይህ ብቻ ግን አይደለም። የኢራን የባህር ኃይልና የአብዮታዊ ዘቡ ልዩ ክፍሎች በወሽመጡ የሚያልፉ ማናቸውም የንግድ መርከቦች ላይ የሚያደርጉት ጥብቅ ፍተሻና ቁጥጥርም ዋሽንግተን በቀጠናው የፈለገችውን ለማድረግ ያላትን ነፃነት እንዲገደብ አድርጓል። የኢራን ጦር መሪዎች ይህንን ስልታዊ የቁጥጥር አቅም እንደ ትልቅ ዲፕሎማሲያዊ መደራደሪያ ይጠቀሙበት ቢሆንም ምዕራባዊ የነዳጅ መስመሩ እንዳይዘጋ ካላቸው ከፍተኛ ስጋት የተነሳ ግን በኢራን ላይ የሚሰነዝሩት ዛቻ እንዲያቀዘቅዙት ያስገዳቸዋል። ይህ የሚያሳየው የኢራን የጦር መሳሪያ ክምችት ሳይነካ በሙሉ አቅሙ አለመባሉና የሆርሙዝ ወሽመጥን የመቆጣጠር ብቃቷ ኢራን ማስመስከሯ የአሜሪካን ወታደራዊ እርምጃ ከመውሰድ እንድትቆጠብ ያደረገው ሌላኛው ትልቅ ተጨባጭ ምክንያት መሆኑን ነው
የሚያሳየን። ከዚህ ባሻገር የየመን የሁቲ ወይም አንሳሩላህ ኃይሎች ከፍተኛ መሪዎችም ማንኛውም አይነት አዲስ የአሜሪካ ወይም የምዕራባውያን ወታደራዊ እርምጃ ለመመከትና ከኢራን እስላማዊት ሪፐብሊክ ጎን በጽናት ለመቆም ወታደራዊ ክፍሎቻቸው የሚሳኤልና የድሮን ስብስቦቻቸው በሙሉ ዝግጁ መሆናቸውን በይፋ አስታውቀዋል። ይህ ደግሞ የቀጠናውን የጦርነት ስሌት ወደ ላቀ ምዕራፍ የሚያሸጋግር ነው። ባለፈው የ40 ቀናቱ አክቲቭ ዋር ላይ የየመን ሁቲዎች ያን ያክል ተሳትፎ ነበራቸው ተብሎ የሚጠቀሱ አይደለም። አንድ ወይም ሁለት ጊዜ ነው ወደ እስራኤል ሚሳኤሎችን ያስወነጨፉት። ግን አስባችሁታል? የየመን ኃይሎች በባቤል መንደብ ያለው እንቅስቃሴ፣ በቀይ ባህር ያለው እንቅስቃሴ ለማስተጓጎል በሙሉ ኃይላቸው እንቅስቃሴ ቢያደርጉ የሚያደርጉትን ሁኔታ አስባችሁታል? አሁን የመኖች እያሉ ያሉት ሁቲዎች ይህንን ነው እያነሱ ያሉት። እኛም ተዘጋጅተናል፣ ጦርነቱን ዳግም ጀምሩት ከሆነ እኛም እርምጃ ከመውሰድ ወደ ኋላ አንልም የሚል ሐሳብን ያነሱ። ይፋዊ መግለጫ በአጽንኦት የሚያሳየው የሚያስረጋግጠው ነገር በኢራን ላይ የሚሰነዘር ማንኛውም አይነት ወታደራዊ ጥቃት በቴህራን መልክዓ ምድራዊ ድንበር ላይ ብቻ ተወስኖ የሚቀር ሳይሆን ወዲያውኑ በመላው መካከለኛው ምስራቅ ቀጠና ላይ የሚቀጣጠልና ዋሽንግተንም ሆነች አጋሮቿ ሊቆጣጠሩት የማይችሉት ሰፊ ቀውስ እንደሚሆን ያሳዩ። ይህ ከየመን እስከ ሊባኖስ ከኢራቅ እስከ ሶሪያ ያሉ የተቀናጁ የትጥቅ ስብስቦች በአንድ ጊዜና በአንድ እዝ ስር የሚወስዱት አጸፋዊ እርምጃ በአሜሪካ የጦር ሰፈሮችና በእስራኤል ህልውና ላይ የሚያሳድረው ጫና እጅግ ከፍተኛ በመሆኑ ምክንያት ዋሽንግተን ጦርነቱን ከመጀመር ይልቅ ወደ ዲፕሎማሲያዊ ድርድር ድጋሜ እንድታዘነብል ካደረጓት ዋነኛ ምክንያቶች መካከል አንዱ አድርጋችሁ ልትወስዱ ትችላላችሁ። ይህንን በአሁኑ ወቅት የቴህራን ዲፕሎማቶችና የፖለቲካ መሪዎች ወደ አዲሱ የድርድር ጠረጴዛ የሚቀርቡት የኢራንን ህዝብ መብቶች፣ የሀገሪቱን የሉዓላዊነት ክብርና የኢኮኖሚ ጥቅሞችን ሙሉ በሙሉ ባስከበረና ለአንድም ስልታዊ ጥቅም አሳልፎ ባልሰጠ መልኩ ብቻ መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር በግልጽ አስታውቋል። በተለይ ደግሞ ቀደም ሲል በተደረሰው የኒውክሌር ስምምነት መሰረት የኢራን የዩራኒየም የማበልጸግ ሰላማዊ መብትን በፍጹም ድርድር ላይ የማይቀርብና የማይነካ መሆኑን ለዋሽንግተን በይፋ መግለጿ የዲፕሎማሲ ሂደት በይፋ ቢጀመርም እንኳን ኢራን ከያዘችው ጠንካራ አቋም ግን አሁንም ፍንክች እንዳለች ወይም እንደማታፈግፍ ያሳያል። በአሜሪካ በኩል ጥቃቱን የማቆሙ የማዘግየት ውሳኔ መወሰዱ ደግሞ የውስጥ ፖለቲካዊና ወታደራዊ ሽንፈትን በዲፕሎማሲያዊ ስምምነት ለመሸፈን የተደረገ ጥረት ሊሆን ይችላል የሚሉ ድምጾች ወጥቷል። በመካከለኛው ምስራቅ የተፈጠረው አዲሱ ወታደራዊ ሚዛን ግን አሜሪካና ቀጠናዊ አጋሮቿ የኢራንን ቀይ መስመር በቀላሉ ማለፍ እንደማይችሉ በተግባር ያሳየም ታሪካዊ ክስተት ሆኖ መቀጠሉ አይቀርም። የዚህ የዕለቱ ጥልቅ ትንተናችን ማጠቃለያ የሚሆነን መስላችሁ በመካከለኛው ምስራቅ ያለው ይህ የኃይል ሚዛን ከአሁን በኋላ በአንድ ወገን በበላይነት የሚወሰን አለመሆኑ ነው። ኢራን ያሳየችው ወታደራዊ ጽናት፣ ያልተነካ የመከላከል አቅሟና በቀጠናው ባላት ታማኝ አጋሮቿ አማካኝነት የአሜሪካን የጦርነት እቅድ ማክሸፍን እንደምትችል ነው በተደጋጋሚ እያስመሰከረች የምትገኝ። ወደፊት ቀጠናዊ ዕጣ ፈንታ የሚወስነው ዋሽንግተን ይህንን አዲስ ተጨባጭ እውነታ አምና በመቀበል በጋራ የመከባበር መርህ ላይ የተመሰረተን ዲፕሎማሲን መከተል ስትጀምር ብቻ ስለመሆኑ የሚያጠራጥር ጉዳይ አይደለም በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። የተከበራችሁም የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ ተመልሰን መጣለን። ሌሎች የገበያ ሚዲያ ዝርዝር ትንተናዎች ግን ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። እነሱ እንድትከታተሉ ጋብዛችኋለሁ። በቀጣይ በሌላ ጉዳይ እስክንገናኝ ድረስ የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልኝ በማለት እዚህ ጋር እሰናበታለሁ። በቸር ቆዩኝ።